አየው እንጀማየው ደርሶ መልስ ነው የተለጠፍከው። ደርሶ መልስ የኔው ዩናይትድ የእናንተው ዩናይትድ ሊቨርፑልን 3-2 አሸንፏል። ቪዲዮውን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። በመጀመሪያም ዩናይትድ ፋሚሊ እንኳን ደስ ያላችሁ። ግን በጣም ተናድጃለሁ። በዚህ እንደዚህ ይሄን ሊቨርፑል በዚህ ሁኔታ ነበር ማሸነፍ የነበረብን። ሁለት ለምን ተቆጠረ? 5-4 ነበር እኮ ማስቆጠር የነበረብን ሰዎች። በግድ ይሄን ሊቨርፑል ወደ ጨዋታው መለሱት። በግድ እንደዚህ መሆን ነበረበት። በጣም ነው የተበሳጨሁት። በርግጥ ሊቨርፑል ማሸነፍ ከሌላው ክለብ በበለጠ ደስታ ይሰጣል። 3 ነጥብ ብቻ አይደለም። ምክንያቱም የኛ ትክክለኛ ጥላት እሱ ነው፣ ቢጤያችን ማለት ነው። ሌላው ለቅንጦት ነው። እነሱ ማሸነፍ በምንም አይነት ሁኔታ ይሁን ማሸነፍ ደስ ይላል። ግን ከ3 ነጥብ የዘለለ ነው ይሄ ቡድን ማሸነፍ። በጣም ነው የተበሳጨሁት። እውነት ነው የምላችሁ፣ ወላሂ ነው የምላችሁ። በጣም ነው የተበሳጨሁት። ከዚህ በላይ ማስቆጠር ነበረብን። አዝረክርከን ነበር መሸኘት ነበረብን። እንደውም ጀግና ናቸው፣ ብዙ ጉዳት አለባቸው እኮ ግን አሸንፈናል። ዋናው እሱ ነው። ሴስኮ ተቀይሮ ሲወጣ ሁሉ ነገር አህመድ ምን እንደነካው አላውቅም። ሁለቱ ለእኔ ዳሎት አረቢስ ብዙ ችግሮች አሉ፣ ግን አሸንፈን ቀጣይ ችግሮቻችንን እናስተካክላለን። ለማንኛውም ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። ማካሊስተር ምን አይነት ክሊራንስ ነው ይሄ? ከሁለት ባዶ ገልብጠን ሁለታቻ አድርገ ነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰነዋል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ። እንደዚህ እየተፈተንን እንደዚህ ያለ አጥቂ እየተጮትን አይታችኋል። ስቦዝ ላይ ምን ልበል? በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ። አረ በስመ አብ ጭራሽ አይገባንም ይወጤ ጭራሽ ውስጥ ራሱ ለዩናይትድ እያሽቃበጠ እኔ እንዳትረሳት እቺን ቀን እሺ፣ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት፣ እቺን ቀን እንዳትረሳት። ለዩናይትድ ስታሽቃብጥ የነበረ እግር ኳስ ደጋፊ ነኝ ያየሁት ነው የነገርኩ። በእውነት እንዳትረሱ። ስትሪሙ ላይ ገብታችሁ ሙሉ ስትሪሙን እዩት። መደገፍ ቃል በቃል ዩናይትድ ደጋፊ እንደዚህ አይከራከረኝም። እኔ ለእግር ኳስ ነው የምከራከረው። ያየሁት ነው የምናገረው እንዴ ያየሁት ነው የምናገረው። መልሰን ነው ከሁለት ባዶ ሁለታቻ ስናደርግ ዝም ብሎ እየተከራከረኝ ነው። ሁለታቻ አረጋችሁ በብቃታችሁ ነው እና ታዲያ ስሙዝ ላይ አማድ ሰጥቶ የስሙዝ ላይ እና ስሙዝ ላይ እየጨረሰ ነው። አረ ይሄን ሰውዬ ስሙት። በስማ እንዳትረሷት እቺን ቀን እሺ፣ እንዳትረሷት። ለዚህ ነው 12 ቪዲዮ የሰሩት፣ እንዳትረሷት። እሺ ሊቨርፑልያን ያው እንግዲህ ተሸነፈናል በአሳዛኝ ሁኔታ። ይሄንን ጨዋታ ካምባክ ማድረግ እንችል ነበር፣ ከምሬ ነው የምላችሁ። ግን በቃ ጥቃቅን ስህተቶች፣ በዛ ላይ አጥቂ ማጣታችን ዛሬ ዋጋ አስከፈለን። ኢሳቅ ኤኪቲኬና ሳላ አለመኖራቸው እውነት እንዴት እንደጎዳን እንጂ ሰከንድ ሃፍ ፈርስት ሃፍ እንዳያችሁት ነው እኛን ነበርንም፣ ሊቨርፑል አልነበረም። ሰከንድ ሃፍ ግን አንቀጥቀጠነው ነበር ይሄን ቡድን። ከምሬን ነው የምላችሁ። ያው የተቆጠረብን ጎል ሶስተኛው ኮቢ ማይኑ ያስቆጠረው። ማካሊስተር እንደዛ ማጽዳት የምትችለውን ኳስ ትሎክፈዋለህ። ተቃጠልኩብህ። እውነት የምወድህን ያህል ዛሬ እንዴት እንደተናደድኩብህ። ዲፍሌክሽኑ ያንተ ጎል ነው ያለ ቦታ። ኧረ በስመ አብ እጅግ በጣም ያቃጥላል። ከምሬን ነው የምላችሁና እንደ አቋም ራሱ ዛሬ ማካሊስተር ጥሩ አልነበረም። ከዛ በተረፈ ግን ሁሉም ተጫዋቾች በሚባል ደረጃ ሰከንድ ሃፍ ላይ አሪፍ ነበሩ። ትንሽ ቅያሪውን ስሎት እኔ ፎቶ ነው ቅድምም ተናግሬያለሁ። ወይ ፌዴሪኮ ኪየዛን ወይ ደግሞ ኑጉማ በዛ ታይም መግባት ነበረበት። ያን ሁሉ የማንቸስተር ተከላካይ እንደዛ ደርምሶ ሲያልፍ
ወይኔ ተጫዋች ራሱ ቅያሪው ዘግይቷል ብዬ ነው ማስበው ፋሚሊ። ለማንኛውም ማለት ነው ያው 3-2 እንግዲህ በሆነ ሁኔታ ተሸንፈናል። አሰልጣኙ ላይ መጮ የሚችለው በዛሬው ጨዋታ ላይ ከምሬ ነው የምላችሁ የተጫዋች ቅያሪ መዘግየቱ ነው። ሪዮ ኤንጉሟና ወይ ፌዴሪኮ ኬዛ ፈጠና አድርጎ መቀየር ነበርበት። ከዛ ውጪ እንደምታውቁት ዋና የሚባሉት 3 አጥቂዎቻችን መሐመድ ሳላ፣ ኤኪቲኬና ኢሳቅ ግን እንደዛም ሆኖ ጀግናው ሊቨርፑል ነው ያየነው። ያው ያጋጥማል 3-2 ተሸንፈናል። ይመቻችሁ። ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ። ኬት አባቱ አምጥቶ ነው ሁለት አይነት ሊቨርፑል? አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ አፍ የገባው። እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል? ማን ዛሬ አጨብጨብያለሁ። ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለት፣ ለሰከንድ ሃፉ ጥሩ አልነበረም። ይሄ ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነውን ሊቨርፑልን አሸንፋችሁ በዚህ ላይ ደግሞ የቶፕ 4 ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል። ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ። ያው እናንተ አስቀደማችሁም ቻምፒዮንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው። ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁ። ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበረ። ቆጥሬልህ ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ። ለማንኛውም ይመቻችሁ። እኔ የምላችሁ ኩኛኛ ላይ አግብቶ ሲጨፍር የሼባው ደጋፊ ስቀ ነበር እንዴ? ነግበኒ ሳትል ገልፍጠ ነበር አይደለ? ይኸው አገባልህና ራሱን እግሩን እኛ ላይ አንቀሳቀሰውን የጨፈረበት እግሩን አምጥቶ ጨፈረበት። ማን አባ ገልፍጥ አለ በኔ እኔ ላይ አግብቶ እንዲህ ነው የጨፈረው። ማን ስላየሁት ነው። ይኸው ራሱን ነው እንዲህ ወይኔ። ለማንኛውም ጀምአው ዩናይትድ ታሪካዊ በቀል ነው የፈጸመው። ዘንድሮ እኮ ደርሶ መልስ ነው። የመጀመሪያው 2-1 ነው አይደል አንፊልድ ሄዶ የለጠፈው። አሁን ደግሞ ማን ግን በቀል ሲደመር ስንጎል ሆነ። ዛሬ 3 ባለፈው 7 ግን መድረስ አልቻላችሁም። ዛሬ እኮ እንዳጀማምራችሁ ከሆነ ዩናይትድ ደጋፊ በሙሉ 7 ጎል ጠብቀው ነበር፣ አልሆነም። ግን ለማንኛውም ወደ አውሮፓ ሻምፒዮንስ ሊግ ተመልሳችኋል። እንኳን ደስ አላችሁ ዩናይትዳውያን። ሼቦች ደግሞ በእኛ ላይ የሳቃችሁት ነው የደረሰባችሁ። ራሱ ዳንስ ማለት ይመቻችሁ። አናዘር ዋን ይላል። ደርሶ መልስ በማን ዩናይትድ መለጠፍ ከባድ ነው የምልህ አባቴ። ወይኔ አባቴ መጀመሪያ ግን ዛሬ የሰራኋቸውን ቪዲዮዎች ሂዱና እዩማን። አካውንቴ አስቸገረኝ ነው የምልህ። ገብተህ አካውንቱን ኮፒ ሊንክ ታደርጋለህ ማለት እኔ ዳይ ወደ ረገጣ ተረዳኝ አይደል? ደርሶ መልስ በማን ዩናይትድ 6 ነጥብ ከባድ ነው አባት። ይሄ ደርቢ እኔ እንዴት አባቱ እንደሚያስደስተኝ ነው። እንዴት አባቱ እንደሚያስደስተኝ ሁሌ ማን የሆነ ድራማ አብሶሉት ሲኒማ መጠበቅ አለብን። ፈርስት ሃፍ ዩናይትድ ሚገርም ታክቲክ ይዞ ገባ፣ 2 ጎል ቀረቀረ። ሰከንድ ሃፍ 10 ደቂቃ ሳይጮት 2 እኩል ናቸው። ገባር አንድ በአማር ስተት፣ አንድ ደግሞ በሳሚን ላመን ስተት። ከዛ በኋላ ኮቢ ማይኑ ማን አንድ ያጠፋው ጥፋት ላይን አፕ ኮምባይንድ 11 ሰራ ኮቢ ማይኑን ማስገባት ነበረብኝ። 3ቱም ሚድፊልደሮች የዩናይትድ እንዳይሆኑ ፈርቼ ነበር። ግን እንዳየነው ከሆነ የዩናይትድ ሚድፊልድ ከሊቨርፑል ሚድፊልድ ይሻላል። አታኩ ብቻ አይደለም ሚድፊልዱም ይሻላል ማለት ገባር። ዛሬ ማንቼ ምርጥ ጨዋታ ማለት። በዚህ አጋጣሚ ኮንግራቹሌሽንስ ወደ ቻምፒዮንስ ሊግ መመለስሽን አረጋግጠሻል። ለነገሩ 3 ጨዋታ ስላለ ማረጋገጥሽ አይቀርም ነበረ። ሊቨርፑልን አሸንፈሽ ማረጋገጥ ደግሞ እርግጠኛ ነኝ በጣም ያረካል ነው ብለሽ ተረዳኛለህ እንዴ? እኔ ዛሬ ማኑ በትንሹ ብሩኖ አሲስት እንዳያደርግ ማኑ 3 ኳስ ቋጥሬ ያስጥያል እንዴ። ሊቪያንስ ልታደንቁኝ ይገባል። ከ6-2 ነው ያተረፍኳችሁ። ከ6-2 ገባር። ይመችሽ አባቴ። ዩናይትድ አሸንፏል። ኦፍ ኮርስ ያሸንፋል። ሊቨርፑሎች ለምን እንደሚጫወቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጫወተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጫወተ የነበረው ሶቦዝ ላይ ብቻ። አንድ ደህና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደህና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታ ነው የሚጫወተው ይሱይ እንዴ? ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው? እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጫወቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው። ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደለም፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም ዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል። ማን እንዳለ አይችሉም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ ቻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል።
እና እንዲያረጉት ሁላ ፈልገናል። ሳንወሻሽ በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር፣ ግን የማይሆን ነገር ነው ሳስበው። ሰከንድ ሃፍ ምን ሆነው ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት ሁለታቸው ሆነው ነበር። ከዛ ሰሞኑን የሚገርም አቋም ላይ የሚገኘው ኮቢ ሜኑ እንግዲህ ሶስተኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒዮንስ ሊግ ተሳትፎ አረጋግጦላቸዋል። የሚገርም ጨዋታ በስማ እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው። ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል። ብሩኖ ፈርናንዴዝ ደግሞ አሲስት አላረገም። ተመስገን እንዳያረግ ጭራሽ እንዳያረግ ማለት ካሁኑ ከኬቨን ዴብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ። ካረገማ ይህን ስታት ይዘው ሌላ መከራከሪያ ይሆናቸዋል። ያው ለምን 30 አሲስት አይገባም እንደማይደረረስ ራሱ ብሩኖ ራሱ ያውቃል። ለማንኛውም ሼሽኮ ዛሬ ማስቆጥሯል። 11 ጎል ነው የገባው መሰለኝ። አይ ቲንክ ኩኒያም ዳንሱን ቀጥሎታል። ይመቻቸው።